ይሄ እኔል በጣም አስፈላጊ ነው። የአንድ ሰው ትልቅ እውቀት በጣም ትልቅ እውቀት ራሱን ማወቁ ነው። አሁን አይመስልም አይደለም? ሰልፍ አዌርነስ ራስን ማጥናትና ራስን ማወቅ በጣም ትልቅ እውቀት ነው። እንዴት ነው ራሳችን የምናውቀው? ስሜቶቻችን ምንድን ነው የሚያናድደኝ? ምንድን ነው የሚያሳዝነኝ? የሚያስደስተኝ ነገር ምንድን ነው? ወዲያው አውርዶ ከደስታ አውርዶ የሚጥለኝ ምንድን ነው? የሚያስቆጣኝ ምንድን ነው? የሚያናድደኝ ነገር ምንድን ነው ብለን እናጠናለን። ኢሞሽናችን እናጠናለን ሰልፍ አዌርነስ ላይ። ከዛ ሀሳባችን እናጠናለን። ብዙ ጊዜ እኔ የማስበው ስለምንድን ነው? ሀሳቤን የሚይዘው አብዛኛውን ጊዜ ምንድን ነው? ከአልጋ ተኝተሽ ስትነቂ አልጋ ላይ ትንሽ ቆየት እንላለን አይደለም? በዛ ሰዓት ምንድን ነው የምታስቢው? ምን አይነት ሀሳቦች ናቸው የሚመጡብሽ? እኔ ጋር የሚመጡ ሀሳቦች አንዳንዶቹ የሚያስቸግሩኝ ሀሳቦች፣ አንዳንዶቹ ደግሞ ጥሩ የሆኑ ሀሳቦች ምንድን ናቸው? ባዘር የሚያደርጉኝ የሚያስደስቱኝ ሀሳቦች ምንድን ናቸው? መኝታዬ ላይ የማስበው ሀሳብ ምንድን ነው? ስለዚህ የኢሞሽናችን እናጠናለን፣ ኮግኒሽን እናጠናለን፣ ሀሳባችን እናጠናለን። የሚያስጨንቁኝ ነገሮች ምንድን ናቸው? ሳላውቀው ፍርሃት ይለኝ ከሆነ ለምንድን ነው ፍርሃት የሚለኝ? ሳላውቀው ጭንቅ የሚለኝ ነገር ምንድን ነው? ስለ ልጆች ያስባለሁ ሳላውቀው፣ ሳብኮንሽስሊም ስለምናስብ ነው። ስለዚህ የሚያስጨንቀኝ ነገር ምንድን ነው? ይሄም ሰልፍ አዌር ራስን ማወቅ። ምኞቴ ግን ምንድን ነው? ምንድን ነው የምመኘው? በጣም የምፈልገው ነገር ምንድን ነው? ባለፈው ሳምንት ስንል እንደነበረ ምኞቴ ምንድን ነው? የምፈልገው ነገር ምንድን ነው? ህልምሽን ንገሪኝ ብዬ ብልሽ ምንድን ነው የምትነግርኝ ህልም? ይሄም ራስን ማወቅ ነው። እና ራሳችን እናጥናን። ማን ነኝ እኔ? ከየት ነው የመጣሁት? እንዴት ነው የማስበው? ስሜቴ እንዴት ነው? ምኞቴ ምንድን ነው? ፍላጎቴ ምንድን ነው ብሎ ራስን ማወቅ ሰልፍ አዌርነስ። ይሄንን ግን እንዳጋጣሚ ሳይሆን ሆም ብለን ኢንቴንሽነሊ ይሄን ሰውዬ ማጥናት አለብኝ። በደንብ ካወቅኩት ጥሩ ነው። ጥሩ እውቀት ነው። ትልቅ እውቀት ነው። ራሳችንን ለማጥናት ልክ ሌላ ነገር እንደምናጠናው ጊዜ ሰጥተን እንደምናጠናው በደንብ ቁጭ ብለሽ ነው የምታጠኝ። በደንብ እያሰብሽ እንዴት ነው ኢሞሽኔ፣ ስሜቶቼ፣ ሀሳቤ እንዴት ነው፣ መግባት መውጣቴ እንዴት ነው ብለሽ ጊዜ ሰጥተሽ ነው የምታጠኝ። ቁጭ ብለሽ ሜዲቴት እያረግሽ እያሰላሰልሽ ነው የምታጠኝ። እና ያናጠናና ከዛ ደግሞ ሰዎች ደግሞ እንዴት ነው የሚያዩኝ? እኔን ፐርሴፕሽናቸው ምንድን ነው? ትሁት ነው የምመስላቸው? ትዕቢተኛ ነው የምመስላቸው? የሰዎች ፐርሴፕሽንስ እንዴት ነው ብለሽ ደግሞ ትጠይቂያለሽ። ልክ ሰዎች ስለ እኔ ምን ይላሉ እንደሚለው እንደዛ የሰዎችን አመለካከት ደግሞ ታጠኛለሽ። እና የተሳሳተ ከሆነ ታስተካክያለሽ። የሚመስላቸው ከሆነ ያ የሚመስላቸው ነገር አንቺ ያልሆንሽው የሚመስላቸው ከሆነ ታስተካክያለሽ። ከዛ መኖርሽን ታውቂዋለሽ። እሱም ይጠናል። አንዳንድ ጊዜ በህይወታችን ድንገት ፋይንድ አውት የምናደርጋቸው ነገሮች፣ የምናውቃቸው ነገሮች በጣም ያስገርማሉ። እኔ ገጠመኝን ልንገርሽ። ካናዳ ነው፣ ቫንኮቨር የሚባል ከተማ ነው። በጣም ቆንጆ ከተማ ነው። እና ለሆነ ፕሮግራም ይዤ ላዝናናችኋልና የጠራን ሰው ይዞን ሄደ። 2 ሴቶች አሉ፣ እኔ ያለው አንድ ሌላ ሰው አለ። ይዞን ሄደና እንደ ጫካ ነገር ነው። ከዛ በጣም ትልቅ ገደል ነው። ገደሉ በጣም ጥልቅ ነው። ግን ከዚህ እስከዛ ድረስ ድልድይ አለ። ድልድዩ በእንጨት ነው የተሰራው፣ በገመድ ነው የተሰራው። ረዥም ነው ደግሞ ድልድዩ። እንደዚህ ደግሞ ይላል። ከዛ አሁን በዚህ ነው የምንሻገረው አሉኝ። በጣም አስተማማኝ ነው፣ ከብረትም የበለጠ በገመድና በእንጨት የተሰራ በጣም አስተማማኝ ነው አሉ። አልቻልኩም መውጣት በፍጹም። ከዛ አሁን እኔ የከፍታ ፍርሃት የአክሮፎቢያ የሚባለው አታውቀውም ነበር እስከዛ ጊዜ ድረስ። ከዛ እንዲህ ገደሉን ሳይ እኔ አልወጣም አልኳቸው። በኋላ በስንት መከራ ተለምኜ፣ ሴቶቹ የለመዱት ስለሆነ ሮጡበት፣ ድልድዩ ላይ እየሮጡ ሄዱ። እንደዚህ እየሮጡ ተሻገሩት። ከዛ እንዲህ ይጫወታሉ ጭራሽ። ከዛ እኔ ገደሉ እንደዚህ አየዋለሁ። በስንት መከራ መሰለሽ የወጣሁት። አሁን ይሄ አክሮፎቢያ ይባላል። አክሮፎቢያ የከፍታ ፍርሃት ነው። እና እንደዚህ ስታይ ገደሉን የምትፈሪው ነው።
ኤሮፎቢያ የለብኝም። በፕሌን ሲሄድ ስጋት የለብኝም። ይሄኛው ፎቢያ እንዳለብኝ ግን አላውቅም ነበር። ስለዚህ ስለ ራስሽ ፋይንድ አውት የምታደርጊያቸው አንዳንድ ነገሮች ከዛ ወይ ጉድ እንዲህ ነበረ እንዲህ ትያለሽ። በትንሽ መንፈሳዊ ሞቅታ የነበርኩበት ዘመን ላይ እኔ ሰው ላይ መፍረድ ነበር። እንዴት እንደዚህ ትሰማላችሁ? እንዴት ይሄንን ታያላችሁ? እንዴት ይሄንን ታደርጋላችሁ? ምናምን ነበር። ከዛ ቆይቶ የራሴን ድካሞች ፋይንድ አውት ሳረግ ወይ ለካ በጸጋ ነው እንጂ ሳይና ድካሜን ሳይ ማለት ለመውደቅ ያለኝ ፖሲቢሊቲ በጣም ሃይ እንደሆነ ሳይ ጀጅ ማድረግ ተውኩኝ፣ መፍረድ ተውኩኝ። በቃ በጸጋ ብቻ እንደሆነ አወኩኝና ስለ ራሳችን ፋይንድ አውት የምናደርጋቸው ነገሮች ቆይተን በጣም አስገራሚ ናቸው። ፐርሴፕሽን ላይ እኔ ምን አስታውሳለሁ፣ አንድ ጊዜ የሆነ ቸርች ውስጥ ነው፣ አሜሪካ ውስጥ ነው እና ልጅቷ የመጨረሻ ዘናጭ ነች። ቅብጥብጥ ያለች ደግሞ ቅብጥብጥ ያለች። ከዛ አሁን ማንም ሰው እሷን አይቷት በቃ የሆነች ከወንዶች ጋር የምትዞር ምናምን ትመስልሻለች። ቀርበሽ ስታያት ምናልባት ቤተክርስቲያን ውስጥ ያለችው የመጨረሻ ጨዋ ልጅ እሷ ነች። የመጨረሻዋ ዲሲፕሊንድ ጨዋ እሷ ነች። እና አለባበስ አይተሽ ጀጅ ካደረግሽ፣ ጨዋታዋን፣ ሳቋን ምናምን አይተሽ ጀጅ ካደረግሻት አይ ይህች ልጅ እኮ በቃ አርፋ አትቀመጥ የምትያት ልጅ የመጨረሻዋ ቅዱስ ግን እሷ ልትሆን ትችላለች። እና የፐርሴፕሽን ጉዳይ ነው።